We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. አርሰናል አሸንፏል። የነጥብ ልዩነቱን ከሲቲ 7 አድርጓል። ሲቲ በሜዳው በኖቲንግሃም ፎረስት ጋር አቻ ተለያይቷል። እንደምን አላችሁልን ክቡራንና ክቡራን የመድፈኞቹ ደጋፊዎች፣ አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፖስት ማች ሪቪው ተመልሰናል። ወደ ብራይተን አሜክስ አሜሪካን ኤክስፕረስ ስታዲየም አቅንቶ የነበሩ መድፈኞች በሚኬል አርቴታ እየተመሩ የፕሪሚየር ሊጉን የ30ኛ ሳምንት የአርሰናል ለፕሪሚየር ሊጉ ደግሞ 29ኛ ሳምንት የሆነው መርሃ ግብር በድል ማጠናቀቅ ችሏል። ቡካዮ ሳካ 300ኛ አርሰናል ጨዋታውን፣ ዴቪድ ራያ ደግሞ 100ኛ አርሰናል ጨዋታውን አከናውኖ ጎልና ክሊንሽታቸውን አስጠብቀው ወጥቷል። ስለ ጨዋታው ሀሳቦች ልናነሳ ከእናንተ ጋር ተገናኝተናል። ፍጹም የተለየ ጨዋታ ነው። አርሰናል በአመቱ መጨረሻ ላይ ዋንጫውን የሚያነሳ ከሆነ ከማይዘነጉና ውለታ ካለብን ምሽቶች አንደኛው ይሄኛው የሚድ ዊክ የሳምንቱ አጋማሽ የ30ኛ ሳምንት መርሃ ግብር እንደሆነ ማንሳት ይኖርብናል። ስለ ጨዋታው ሀሳቦች እናነሳለን። ከሰሞኑ የነበሩት ረብሻዎች፣ ወሬዎች እንዴት ነበሩ የሚሉትን ጉዳዮችም ለመተንተን እንሞክራለን። በተለይ ደግሞ በእንግሊዝ ፖንዲቶች መካከል ያለውን አርሰናል ጠል የሆነ ስትራቴጂ በጥቂቱም ለማንሳት እንወዳለን ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታሩ ከልብ እናመሰግናለን። ፕሊስ የኮሜንት መስጫው እናንተን ይጠብቃል። ወደ 50 የሚጠጋ ኮንግራ ሚል መልእክትን ፈልጋለሁ። አንድ ሰው ደጋግሞ ማድረግ ይችላል። ኮንግራ ሚሉ ጽሁፎችን ጻፉልን። ጨዋታው እንዴት ነበር? ምሽቱ ለእናንተ እንዴት ነበር? አይታችሁታል ወይስ አሁን ያዳምጣችሁ ነው? ጻፉልን። ኖርዝ ለንደን ፎሬቨር ዋትኤቨር ዘ ዌዘር አድምጠን እንመልሳለን። ሁሉንም ነገር ሚኬል አርቴታን ልጆቹ ማድረግ ችሏል። ለአርሰናል ደጋፊዎች ከሰሞኑ ከነበሩበት የስሜት መውረድ ውስጥ በጣም ከፍ የሚያደርግ ምሽት ነበረ። በተለይ ደግሞ በደጋፊ የብሽሽቅ ስሜቱ ስለሚገኙ ደጋፊዎች አርሰናል ዋንጫ መብላቱ ብቻን ኬዝ ላላረጉና አንዳንድ ጊዜ ደግሞ የተቃራኒ ቡድን የሰፈር የስራ ቦታ የትምህርት ቤት ብሽሽቆች ውስጥ ለሚገኙ ደጋፊዎች እንኳን የተለየ ምሽት ነበር። ሁለቱ የማንቸስተር ዩናይትድ ከተማ ቡድኖች ነጥብ ጥለዋል። አንደኛው ደግሞ ሽንፈት ያጋጥሞታል። አርሰናል ደግሞ አሸንፏል። በጣም የተለየ ምሽት ነበረ። ፍጹም አስደናቂ ፐርፎርማንስ አልነበረም፣ ግን ደግሞ ፍጹም አስደናቂ ነጥብ እንደነበረ ግን መረሳት አይቻልም። በተለይ ደግሞ ከሰሞኑ በጣም ጥቂት ርዕሰ ጉዳይ አግኝተው በእንግሊዝ ሚዲያዎች ሁሉ አርሰናልን ለማዋረድ ሲጥሩ ለነበሩ ሰዎች የበለጠ ራስ ምታት የሆነ ድል አርሰናል ሰጥቷቸዋል። ከደካማ ፐርፎርማንስ ግን ደግሞ ታስቦ ታቅዶ ከተደረገ ፐርፎርማንስ ጋር አርሰናል ማሸነፍ ችሏል። ሚኬል አርቴታ በድጋሚ አርሰናል ደጋፊዎችና ሚዲያውን በላይንአፕ ላይ ሰርፕራይዝ አድርጓል። እንግዲህ ላይንአፕ ላይ ለውጥ ነበረ። አንደኛው ማርቲኔሊ ሊያንድሮ ትሮሳርድን ተክቶ ገብቷል። ከቡካዮ ሳካና ቪክተር ኬሬሽ ጋር ነበር የታመረ። አማካይ ኤብሬቺዜ፣ ዙቢሚንዲና ዲክላን ራይስ ነበሩ እንደሚጠበቀው። የአጥቂ ቦታ ላይ ማለት የተከላካይ ስፍራ ቦታ ላይ ሁለቱ ፉልባኮች ለውጥ አልነበረም። ዩሪያን ቲምበር እና እንዲሁም ፔሪ ኢንካፒዮ በጣም የተለየ ምሽት ነበረው። ፔሪ ኢንካፒዮ ግን ሴንተር ባክ ላይ ዊሊያም ሳሊባ አልነበረም። የነበረው ክርስቲያን ሞስኬራ ከገብርኤል ማጋለሽ ጋር ነው እና በፍላሽ ኢንተርቪው ጨዋታው ሊጀምር ሲል አሰልጣኞች ወደ ሜዳ ወደ ስታዲየም ሲገቡ የሚሰጡታለን የቼልሲ ጨዋታ ላይ ነበር ዊሊያም ሳሊባ የተጎዳው። ለዚህኛው ጨዋታ እንደማይደርስ ሚኬል አርቴታ ያውቅ ነበር። ግን በፕሪማች ፕሬስ ኮንፈረንስ ላይ አረብ ለታ ማክሰኞ ለታ በሰጠው ላይ ለጋዜጠኞች አልነገራቸውም ዊሊያም ሳሊባ ጉዳት እንዳጋጠመው ማለት ነውና አንደኛው ሚኬል አርቴታ ነገር ፕሬስ ኮንፈረንስ ፍጹም ግልጽ አይደለም። ፕሬስ ኮንፈረንሱ በጣም የተደጋገመ ዲፕሎማት የሆነ ጋዜጠኞች ርዕሰ ጉዳይ እንዳያገኙ የሚያደርግ ነው። ለምሳሌ ከጨዋታው መጠናቀቅ በኋላ ፋቢያን ሃዝለር ምን አለ መሰላችሁ በጣም በሽንፈቱ በጣም እንደበሸቀ ያሳውቅ ነበርና እንደዚህ አይነት አሰልጣኝ ፍጹም መሆን አልችልም። አንድ ቡድን ብቻ ነበር ሜዳው ሲተጫወታል። አንድ ቡድን ብቻ ነበር የተጫወተ ብራይተን እና በዚህ መንገድ ለማሸነፍ ምጥር አይነት አሰልጣኝ ፍጹም አልሆንም አለና ለሚኬል አርቴታ ጠየቁት። ፋቢያን ሃዝለር እንደዛ አላሉት። ዋት ኤ ሰርፕራይዝ ነው ያለ። መገረም ይመስላችኋል ነገር ነው ያለና ከዚህኛው ጨዋታ በፊት ማክሰኞ ዕለት በተሰጠው ፕሬስ ኮንፈረንስም ባሸነፈን ቁጥር ብዙ ይወራል ብሎ ነበርና ከዚህ በኋላ
ወሬዎች ይኖራሉ ሲል ነው መግለጽ የቻለ ማለት ነው። ከሰሞኑ እንግዲህ ታስታውሳላችሁ ብዬ አስባለሁ የቲኤንቲ የኦቨርላፕ እንዲሁም ደግሞ ቢቢሲ ላይ የሚሰሩ ማሽዳይ ላይ የሚሰሩ የእንግሊዝ ፖንዲቶች በሙሉ አርሰናልና ሴት ፒስን በጣም ሲያገናኙ ነበረ እና በጣም ስገረም ነበረ። ላለፉት 17 ጨዋታዎች አርሰናል ሴት ፒስ አላስቆጠረም ነበር እስከ ቼልሲው ጨዋታ። ላለፉት 17 ጨዋታ ታምናላችሁ አርሰናል ምንም አይነት ሴት ፒስ አላስቆጠረም ነበረ እና በእነዚህ 17 ጨዋታዎች ውስጥ ማንቸስተር ዩናይትድ ከአርሰናል ጋር በአንድ አንሶ የሴት ፒስ ጎል ላይ ደርሷል። ሊቨርፑል በአንድ ጨዋታ በአንድ 45 ደቂቃ 3 ሴት ፒስ 3 ኮርና አስቆጥሯል። በዚህ ውድድር 2026 ከገባ በኋላ እንደ ሊቨርፑል ሴት ፒስ ያስቆጠረ የለም። 7 ተከታታይ ጨዋታ ሴት ፒስ አስቆጥሯል። ሉክ ዘ ፋንስ አድምጡኝ አድማጮች፣ ሊቨርፑል በ7 ተከታታይ ጨዋታ ሴት ፒስ አስቆጥሯል። ይኸውም አርነ ስሎት ወጥቶ ማለት ነው። አርነ ስሎት ወጥቶ በክፍት ጨዋታ በጣም ደካማ ሆኗል፣ ሴት ፒስ ነው ደግፎ ያዝም ብለዋል። ግን ቼልሲ ላይ አርሰናል 2 ጎል አስቆጠረ ከ17 ጎሎች በኋላ እና ሚዲያው ሁሉ የእግር ኳስ ጸር አርሰናል ነው ሲል ማውራት ጀመረ። ሚኬል አርቴታ ይባስባችሁ ብሎ ትናንትና ዊዝን ታስቦበት የተደረገ ተከታታይ አጫውት ይዞ መጣ ማለት። አርሰናል ፍጹም ደካማ ነበረ ልትሉ ትችላላችሁ። ጨዋታውን ያያችሁት ደጋፊዎች ግን አርሰናል ፍጹም ደካማ አልነበረም። እንዲህ ልጫወት ነው የገባ። ለምን እንደዛ አልክ? ብራይተን ከብዶት ነው አርሰናል ተገዶ ነው ልትሉ ይችላላችሁ። ግን አርሰናል ምንም አይነት የኳስ ቁጥጥር ድርሻ መውሰድ አይፈልግም። አሜክስ ላይ ነው። ብራይተን በጣም ደፋር ቡድን ነው ሲጫወት። እናም ላይንአፕን ስትመለከቱ ማርቲኔሊ ያስገባው ከተከላካዩ ጀርባ ያለን ስፔስ በደንብ ሊያጠቃ ነው። እያንዳንዱ ኳስ ይጠለዝ ነበረ በሞስኬራ በራያ እንዲሁም በገብርኤል ማጋልስ እያንዳንዱ ኳስ ይጣል ነበር። ጨዋታው ኬዮስ እንዲሆን መነጣጠቅ እንዲኖረውና ብራይተኖችን በየትኛው ሜዳ ክፍል ላይ በየትኛውም ለመንጠቅ የተደረገ ሙከራ ነበር። አርሰናል ባሰበው ልክ ካውንተር አታኮችንና ከተከላካዩ ጀርባ ያሉትን ስፔሶች አጥቅቶ ጎል አላስቆጠረም። የሻርፕነስ ጉዳይ ነበረ። የመጨረሻው ፌዝ ላይ ኳስ ቅብብሎች ይበላሹ ነበር። በተለይ በቪክተር ዮኬሬሽ ምክንያት ይበላሹ ነበር። ፍጹም ደካማ ምሽት ነበሩ። አላቅም ደካማ ምሽቶች ኖሮት ያውቃሉ። ወደ አርሰናል ከመጣ ጀምሮ እንደዚህኛው ፍጹም ደካማ ምሽት እንዳለው እርግጠኛ አይደለም። ቪክተር ዮኬሬሽ ማለት ፍጹም ደካማ ነበረ እና 3 ንክኪዎች የሚያስፈልጓቸውና 3 ተጫዋቾች የሚሳተፉባቸው ፓሶች የፓስ ስኩዌንሶቹ ሊበላሹ ነበረ። ግን ሚኬል አርቴታ በስትራቴጂ ነበር እንደዛ የተጫወተ። በስትራቴጂ እንደተጫወተ የሚገባችሁ ሰከንድ ሃፍ ለምሳሌ ብራይተን ያን ያህል አደጋ የሚፈጥር አልነበረም። በተለይ ደግሞ ፔሪ ኢንካፒዮን ክርስቲያን ሞስኬራ ቢጫ ካርድ ገና በ11ኛው ደቂቃ ነበር የተመለከተ ገና በ11ኛው ደቂቃ እና ሚንታ በጣም ጨዋታው አስቸግሮትና ከብዶት ነበር ሚንታ እና የጨዋታው 60ኛው ደቂቃ ላይ ካልተሳሳትኩ የጻፍኩትን መመልከት አለብያ 65ኛው ደቂቃ ላይ ካላፊዮሪ በሞስኬራ ቀይረው ካላፊዮሪን ግራ ፉልባክ አድርጎ ፔሪ ኢንካፒዮ የቀኝ እግር ተጫዋች የሚጫወትበት የመሀል ተከላካይ ቦታ ላይ ተጫወተ። ያ ማለት ዊሊያም ሳሊቫ የሚጫወትበት ማለት ምን አይነት ግሩም ምሽት እንዳሳለፈ ልታምኑ አትችሉም። ፔሪ ኢንካፒዮ በጣም ግሩም ምሽት ነበረ። እንግዲህ ጎሉ ከመቆጠሩ በፊት ገና በሁለተኛው ደቂቃ ላይ ነበር አሜክስ ርብሽን ነው የተፈጠረ ማለት ይችላል። እሺ አርሰናል እንደተረበሸ የምትመለከቱ ማለት የራያ ፓስ በቢልድ አፕ ስህተት ተፈጠረ በእነሱ ፕሬሲንግ። ከዛ በኋላ ጎል ያስቆጠሩ በጣም ተቃርበው ነበር። ጋቢ ማጋሌሽ ነበር ክሊራንስ ያደረገው በግንባሩ ማለት ነው። ቢኮዝ ወጦ ነበር ራያ ጋቢ ማጋሌሽ ነበር ጎል ይሄን ማስቀረት ቻለው። ግን 9ኛው ደቂቃ ላይ ቡካዮ ሳካ ጎል አገባ። ከተለመደው ቦታ ላይ በጣም ካዲያጉሉን እንዳይሆኑ አድርጎ አልፎ ወደ ቦክስ ውስጥ ተቃረበ። ከዛ ባር ካርል አድርጎ ወደ እንግዲህ ለተጫዋቹ ለማቃበል ይሞክር ወይም ደግሞ ወደ ጎሉ ይምተው ካርል አደረገው። ግን ባሌባ ኳሱ ነከው። ከዛ በኋላ በቨርብረገን እግሮች ወይም ደግሞ በብራይተኑ ግብ ጠባቂ ቨርብረገን እግሮች መሃል ነበር ጎሉ የተቆጠረ ማለት ነው። ከዛ በኋላ ይሄ ነው የሚባል የጎል ዕድል አልነበረም። ግን አርሰናል የጎል ዕድል አልፈጠረም። ብራይተን በአንዳንድ አጋጣሚዎች ውስጥ ኢንዲቪጁዋል ብሪሊያንሶች ነበሯቸው። በተለይ ደግሞ ሚንታ በጣም ጥሩ ብሪሊያንሶች ነበሩት። በአንዳንድ አጋጣሚዎች ደግሞ ሩተር በጣም ጥሩ አጋጣሚዎች ነበሯቸው። ግን አርሰናል ጎል ሳይቆጠረበት የመጀመሪያው አጋማሽ አለፈ። ሁለተኛው አጋማሽ ገና እንደተጀመረ የሩተር ሙከራ ነበረ። የዴቪድ ራያ በጣም ድንቅ ሴቭ የተመለከትንበት ማለት ነው። ከዛ አርሰናል ወዲያውኑ ነበረ እነሱ ምንም ነገር ማድረግ ወደማይችሉበት ደረጃ ጨዋታውን ሂደት የቀየረው ማለት 58ኛው ደቂቃ ላይ ኪንግ ካቨርስ በቪክተር ዮኬሬሽ ገባ። ማርቲኔሊ ገብቶ ሊያንድሮ ትሮሳርድ ገባ። ከዛ በኋላ አርሰናል የነሱን ኳሱን ይዙታል ወይም ያደርጉታል። ግን የፕሬሸሮቻቸውን እና አደጋዎቻቸውን በሙሉ ነበር ወደ ዜሮ የቀየራቸው ማለት ነው። አርሰናል በጣም ጥሩ እየተጫወተ አልነበረም። ግን ደግሞ ምንም አይነት እድሎች አልነበሩት። አርሰናል የራሱን ኳስ ማጥፋት አቆመ።
የሚያገኛቸውን እድሎች በፍጥነት ሽግግር ከማድረግ ጥቂት ስፒዶችን ቀነሰ። በነዛ ምክንያት ሰከንድ ሃፍ ያን ያህል የሚያስፈራ እንቅስቃሴዎች አልነበራቸው። ይባሱኑ ብሎ ካላፊዮሪ ከገባ በኋላ ደግሞ የአርሰናል ሴንተር ባክ በጣም ሶሊድ ሆነ። ማን ኦፍ ዘ ማቹ ገብርኤል ማጋሊሽ በድጋሚ በጣም ድንቅ ፐርፎርማንስ ነበረው። ትሮሳርድ ያመከኑ አንድ ኳስ አለ አርሰናል ጨዋታውን 2-0 ሊያደርግበት የሚችል 75ኛው ደቂቃ አካባቢ በጣም በጥሩ እንቅስቃሴ ሊያንድሮ ትሮሳርድ ከቡካዮ ሳካ ኳሱን ተቀብሎ ወደ ቦክስ ኦቨርላፕ እያደረገ ለነበረው ዩሪያን ቲምበር ሰጥቶ ዩሪያን ቲምበር በጣም የሚገርም ዲያጎናል ሩጫ ላደረገው ራሱ ሪቨርስ ፓስ አድርጎ ደብል ፓስ አድርጎ ለሊያንድሮ ትሮሳርድ ሰጠው። ሊያንድሮ ትሮሳርድ ኳሱን የተቀበለበት መንገድና የመታበት መንገድ ግን ደካማ ነበር። ይሄኛው ኳስ አርሰናልን ወደ 2-0 ያመጣው ነበረ። ከዛ በኋላ ባለፈው ሳምንት በዲክላን ራይስ እንዳደረገው አሁን ደግሞ በማርቲን ዙቢሜንዲ ክርስቲያን ኖርጋርድን ቀይሮ አስገባው። ይሄኛው ቅያሬ ደግሞ የአርሰናል የአማካኝ ስፍር ዶዋል በጣም የበላይ እንዲሆን አደረገው ማለት አማካኝ ላይ የነበሩት ባሌባ የሚሆኑ ወይም ጎሜስ የአርሰናል የዶዋል የማሸነፍ ወይም አርሰናል የማሸነፍ ድላቸውን በዶዋል እንዲያመክን ያደረገው ይሄኛው ቅያሬ ማለት ነው። ከዛ በኋላ አርሰናል ጨዋታውን በፈለገው መንገድ ተቆጣጠረ። ጥቂት በጣም በከባድ ፕሬሸር ውስጥ የነበረው አርሰናል የመጨረሻዎቹ ኤክስትራ ሚኒቶቹ 7 ደቂቃዎች ምናምን ከዛ ውጭ ብራይተን ኳሱን ይዟል። ብራይተን ወደ የጎል ዕድል ለመፍጠር ወደ አርሰናል ይመጣል፣ ግን አደጋው በጣም ዝቅተኛ ነበር። ለምሳሌ ቢግ ቻንስ ብትመለከቱ የብራይተን አርሰናል ቢግ ቻንስ አልነበረውም በጨዋታ ውስጥ፣ ግን ብራይተን 2 ቢግ ቻንስ ብቻ ነው የነበረው። ብዙዎች አርሰናል መጥፎ ስለመጫወት ሊያወሩ ይችላሉ፣ ግን ሙሉ በሙሉ በሚባል ደረጃ የብራይተንን የጌም በደንብ አጥንቶ ኮንትሮል አድርጎ ነበር አርሰናል ጨዋታ። ለዚህኛው ጨዋታ ፊዚካሊ ኢንቴንስ ለነበረው ጨዋታ በደንብ ነው የተዘጋጀ። የሚቀጥለው ሳምንት ማለት በሳምንቱ መጨረሻ ላይ የኤፍኤ ካፕ የ5ኛ ዙር ጨዋታዎች ነው የሚከናወኑት። የ4ኛ ዙር ጨዋታዎች ከሜኒስፊልድ ጋር እንጫወታለን ከሜዳችን ውጭ። ስለዚህ በጣም ብዙ እድል የማያገኙ ተጫዋቾች በቋሚ አሰላለፉ ሲኖራሉ። ኬፓ አሪዛባላጋ ወይም ደግሞ ክርስቲያን ኖርጋርድ፣ ሉዊስ ማይል ስኬሊ፣ ማክስ ዶማን የመሳሰሉ ቢን ዋይትን የመሳሰሉ ተጫዋቾች በላይን አፕ ውስጥ ይሳተፋሉ። ከዛ የሳምንቱ አጋማሽ የሻምፒየንስ ሊግ ምሽት ይመለሳል። ተጫዋቾቻችን ለማረፍ እድል ያገኛሉ ማለት ነው። በተናጠል አንዳንድ ተጫዋቾችን ማድነቅ ያለብን ይመስለኛል። አንደኛው ገብርኤል ማጋሊሽ እና ፒየር ኢንካፒዮ የዲፌንስ ቦታ ላይ የነበራቸው ጥምረት ግሩም ነበር፣ በጣም ግሩም ነበረ። ፒየር ኢንካፒዮ ለምን እንዳስፈረም ነው ያሳየንበት ፐርፎርማንስ። ሚካኤል ታስታውሱ እንደሆነ ገና ተጠባባቂ በነበረበት የአመቱ መጀመሪያ ሰዓት ላይ በሪካርዶ ካላፊዮሪ መሰለፍ ሲጀምር የአርሰናል ደጋፊዎች በቀላሉ የሚወዱት ተጫዋች ብሎ ነበርና አሁን በዛ ደረጃ ላይ ያለ ይመስለኛል። ዩሪያን ቲምበር 8ኛ የጎል ተሳትፎ ማድረግ ችሏል። ትናንትና ቡካዮ ሳካ ላስቆጠረው ጎል አሲስት ማድረጉን ጀምሮ 8 የጎል ተሳትፎችን ያደረገ የፕሪሚየር ሊጉ አንደኛው ተከላካይ ነው። ቡካዮ ሳካ ጎል አስቆጥሯል። በአርሰናል ማሊያ 300ኛ ጨዋታው ማድረግ ችሏል። ታምናላችሁ? ዲቪሊን 300ኛ ጨዋታው ማድረግ ችሏል። ዘስታር ቦይ ቡካዮ ሳካ 300ኛ ጨዋታ ታምናላችሁ? ዴቪድ ራያ ሌላኛውን ክሊንሺት በዚህኛው ውድድር ዓመት ከዳናሩማ በ3 የሚርቅበትን ክሊንሺት አስመዝግባ 100ኛ የአርሰናል ጨዋታው ነበረ። ለአርሰናል በጣም ፍጹም የተለየ ምሽት ነበረ። በደረጃ ሰንጠረዡ ሲቲ አንድ ቀሪ ጨዋታ እያለው ወደ 7 ነጥብ ከፍ አድርጎታል። ግን በደንብ የምትከታተሉኝ አድማጮቻችን በደንብ የምትከታተሉኝ ይሄን ቃል ታስታውሳላችሁ ብዬ አስባለሁ። አርሰናል ኮንስኪቲቭ ያሸንፍ ከኋላ የሚከተላችሁ ቡድን ሁልጊዜ የምትጠሩት እናንተ አቅም እንደሌላችሁ ሲያስብ እና የዋንጫ እድል እንዳላችሁ ሲያስብ ነው። በተከታታይ ጌሞች የምታሸንፉ ከሆነ እሱ ይጥላል። ሲቲ ያለፉትን ዓመታት ያደረገብን እንደዚህ ነው። በተከታታይ ጌሞች ሲያሸንፍ እኛ እንጥላለን። ሲቲ አንድ እየጣለ እኛ ከመሃል አንድ ብንጥል ኑሮ በቀላሉ መፎካከር እንችል ነበር። አሁን ያደረግነው እሱ ነው። እኛ 2 ጌም ማሸነፍ ስንችል ሲቲ ይጥላል። እንግዲህ ታስታውሱ እንደሆነ 2 የነጥብ ልዩነት ሆነ አይደል? አርሰናል በተከታታይ ወደ 5 ጌሞችን አሸነፈ። ሲቲ ጣለ። የነጥብ ልዩነቱ 6 ሆነ። 9 የመሆን ልዩነት ነበረው የሊቨርፑል ጨዋታ። ከዛ አርሰናል ነጥቦችን ጣለና ሲቲን ጋበዘው። ደግሞ ሲቲ ቀድሞ መጫወቱ አርሰናል ላይ ፕሬሸር ሲያሳድር ቆየ። አሁን በተመሳሳይ ሰዓት ተጫወቱ። ከዚህ በኋላ ደግሞ ሲቲ ቀድሞ ይጫወታል ማለት አርሰናል ቀድሞ ይጫወታል። ከዛ አርሰናል ሲቲ ደጋፊዎች፣ ፕሪሚየር ሊግ ፖንዲቶች ሁሉም ነጥብ ይጥልባቸዋል ተብሎ የታሰቡ 2 የለንደን ደርቢ ጨዋታዎች ነበሩ፣ የስፐርስ እና የቼልሲ ጨዋታዎች ማለት። እነዛን ጨዋታዎች በተከታታይ ያሸነፈ ብራይተን ደገመበት እና ምን ተፈጠረ? ሲቲ መሃል ላይ ጣለ። አሁን አርሰናል በአንድ አጋጣሚ ብቻ ከሚቀጥሉ 8 የፕሪሚየር ሊግ ጨዋታዎች ከለንደን ይወጣል። ለንደን ላይ ያለውን የበላይነት ሁላችንም እናውቃለን አይደለም? በአንድ አጋጣሚ ብቻ ይወጣል ከለንደን ወደ ሲቲ ኢትሃድ ስታዲየም ሲሄድ ብቻ። ከዚህ በኋላ የለንደን ጨዋታዎችን ብቻ ነው ሲቲ አርሰናል የሚያከናውነው። በሜዳውም ከሜዳው ውጭ ያከናወናቸው ጨዋታዎች የለንደን ጨዋታዎች ብቻ ናቸው።
ስለዚህ የትራቭል ጊዜም ይቀንሳል ማለት ነው። የአውሮፕላን የባቡር ትራቭሊንጎች አይኖሩበትም በፕሪሚየር ሊጉ ማለት አንድና አንድ የሲቲ ጨዋታ ብቻ። ደግሞ ሌላ ነገር ልጨምርላችሁ፣ ከዚህ በኋላ አርሰናል የሚገጥማቸው ቡድኖች ከሲቲ ውጭ ከሰባተኛ ደረጃ በታች ናቸው። እርግጥ እንደ ዌስትሃም፣ ኖቲንጋም ፎረስት ያሉ ቡድኖችን መግጠም ኖቲንጋም ጨርሰናል፣ ግን እንደ ዌስትሃም ያሉ ቡድኖችን እንገጥማለን። በዚህ ጊዜ አስቸጋሪን፣ ግን ከሰባተኛ ደረጃ በታች ያሉ ቡድኖችን ከዚህ በኋላ በፕሪሚየር ሊጉ የሚቀጥሉ 8 ጨዋታዎች የምንገጥሙ ማለት ነው። ስለዚህ ዘ ግሎሪ ዘ ካፒዝ ካሚንግ ማለት እንችላለን። ዋንጫው ወደኛ እየመጣ እንደሆነ ማንሳት እንችላለን። ትናንትና በጣም ፍጹም የተለየ ምሽት እንደነበረ ማንሳት ይቻላል።